አተኩረን የምንማረው ለ3 ሳምንት ምናምን አተኩረን እየተማርን ያለ ነው ስለ ትዳር ስለሆነ በዚህ እውቀት ውስጥ በዚህ የትዳር ትምህርቶች ውስጥ እውቀት እየጨመርን ስለምንሄድ የተሻለ መረዳት የተሻለ እውቀት የተሻለ አንደርስታንዲንግ እያዘን እንመጣለን። እሺ አበባ ደስ ይላል። እንኳን የሚጠቅም ነገር አገኘሽ፣ እንኳን ተማርሽ። ሌሎቹ ዝም ብለዋል፣ አንቺ ብቻ ነሽ የመለሽ። እሺ ሀረግ እንኳን ደህና መጣሽ። አሜን አሜን። ኦኬ እሺ። ስለዚህ አሁን ያለን ደቂቃ 8 ደቂቃ ብቻ ነው ትምህርታችን ለመጀመር። ቤቲ እንኳን ደህና መጣሽ። 7 ደቂቃ አይ ቲንክ 7 ደቂቃ ነው ያለን። አሜን። እሺ 7 ደቂቃ ነው ያለን። ስለዚህ ታብታብ አድርጉ። 20 ኬነን አሁን ያለነው። ታብታብ አድርገን 50 ኬን አስገባ። ትምህርታችን እንዳይረበሽ ምንም እንትን እንዳናረግ ምንድነው መቆራረጥ እንዳይኖርብን ቶሎ ታብታብ እናድርግና ወደ 50 ኬ ያስገብተን ትምህርታችንን እንጀምር። በዚህ መሃል ግን ምናልባት እስካሁን ባስተማርኳቸው ስፔሻሊ ትዳርን በተመለከተ ካስተማርኳቸው ሀሳቦች የምትጠይቁት ጥያቄም ካለ መጠየቅ ትችላላችሁ። አገኘሁት የምትሉትም ሀሳብ ካለ እሱን ኮሜንት ማድረግ ትችላላችሁ። እሱን እያደረግን እንደዚሁ ቴንኪው ፀሐዬ፣ እንደዚሁ ምን እናደርጋለን መሰላችሁ? እሺ ስለ እግዚአብሔር እናውራ። እንኳን ደህና መጣሽ። ስለዚህ ምን እናደርጋለን መሰላችሁ? ይሄን እያደረግን ቪዲዮ ከፍታችሁ መቀመጥ የምትችሉ ሰዎች ቪዲዮ ከፍታችሁ መቀመጥ የምትችሉ ሰዎች ገስት ላይ እናንተም ቁጥር እየጻፋችሁ ምልክት መስጠት ትችላላችሁ። ኢንቫይት እንዳደረጋችሁ ቪዲዮ ከፍታችሁ የምትቀመጡ ቪዲዮ ከፍታችሁ እንዴ በደንብ ዋናው እንደውም ለባለ ትዳር አይደል እንዴ? በደንብ ይሆናል። ሃኒ ቆይ አዎ ለባለ ትዳር ይሆናል ለሁሉም ይልሽ አላገባም ለሚል ሰውም ይሆናል፣ አገባለሁ ለሚል ሰውም ይሆናል፣ እንደገና ደግሞ ገና ማግባት እፈልጋለሁ ለሚል ሰውም ይሆናል፣ ለባለ ትዳርም ይሆናል በጣም። ስለዚህ ቆይ እንዳትሄጂ፣ ጨርሰሽ ነው የምትሄጂው። የሚጠቅም ነገር ታገኛለሽ። ምክንያቱም እያወራን የነበረው ከቅድም ጀምሮ ስለ ትዳር አልነበረ። እዚህ ይዘን የምንገባበት እውቀት እያልኩ ነበር። ወደ ትዳር ይዘን የምንገባው እውቀት ነው ትዳር እንድንኖር የሚያደርገን እንጂ ይዘን የምንገባው ሀብት አይደለም። ይዘን የምንገባው ቤት፣ ይዘን የምንገባው ብር አይደለም ትዳሩን የሚያቆየው። በጣም ደስ ይላል። በጣም ደስ ይላል። ፍቅር የሚሰጥ ሰው ደግሞ ሊጎዳ ይችላል። በፍቅር ውስጥ ጉዳት የለም። ትዝታ ቴንኪው። በፍቅር ውስጥ ጉዳት የለም። ፍቅር ጸንቶ ይኖራል ስለሚል አይወድቅም ስለሚል በቃ የፍቅርን ባህሪ በትክክል መረዳት በጣም ወሳኝ ነው። ታስታውሱ እንደሆነ አንደኛው ክፍል ላይ የተማርነው ሀሳብ ታብታብ ቀንሷል። 27 ኬ ነው እስካሁን፣ ከ20 ጀምረን እስካሁን 7 ኬ ነው። እሺ ካስታውሳችሁ ስለ ፍቅር አንድ ክፍል ስለ ፍቅር ሀሳብ ተምረናል። እሱም ደግሞ በፍቅር ውሳኔ ስለመኖር በፍቅር። ስለዚህ ወደ ትዳር ስንገባ የምንገባው ወስነን ነው። ወስነን ሲባል የፍቅር ውሳኔ ነው ውሳኔ የሚያኖረን። ሌላ ትዳር እንደ ትዳር ሊያቆመው የሚችለው ምንም ነገር የለም። መሰረታዊ እንደ ትዳር ሊያቆመው የሚችለው መሰረታዊ ዋናው ነገር የፍቅር ውሳኔ ነው። ያ ውሳኔ ደግሞ ከስሜት ያልፋል ማለት ነው። የሚደብረን ቀን አለ፣ ብዙ ቀን ደስ የማይለን ቀን አለ። እንደገና ደግሞ ኮንፈርት የማይሰጡን ነገሮች አሉ።
በነዛ ነገር ውስጥ ሁሉ የሚያኖረን ውሳኔያችን ነው። የፍቅር ውሳኔያችን ነው የሚያኖረን። ስለዚህ ትዳር ከስሜት የሚመነጭ አይደለም። ከስሜትም አውጥተን የምንኖረው ኑሮ አይደለም። ሚናዬ እንኳን ደህና መጣሽ። እዚህ በጣም ደስ የሚል ፖይንት ነው ያነሳሽው። ለሁላችሁም ቢሆን እችን ሀሳብ እንድትይዟት በጣም በቃ ፍቅር እየሰጡ እየዘራን መኖር ነው ፍቅርን። እና በእንደዚህ አይነት ሀሳብ ከተሞላን ምንም ጉዳት አይመጣብን። ለምን መስጠት ብቻ ስለምናስብ ቀረብኝ የምንለው ነገር አይኖርም። ግን ስንሰጥ ራሱ እንደምንቀበል አስበን ከሆነ ይጎዳናል። የጠበቅነውን ያህል ራሱ ካልተቀበለው እንጎዳለን። ስለዚህ ጉዳቱ የመጣው ከኤክስፔክቴሽናችን ነው እንጂ ከዛ ሰው አይደለም ጉዳት የመጣብን። ከዛ ሰው አይደለም ጉዳት የመጣብን። እሺ ፍሬህይወት እንኳን ደህና መጣሽ። በነገራችን ላይ ቴንክ ዩ ሚናዬ። በነገራችን ላይ ኤክስፔክቴሽን ማለት በጣም ብዙ ሪሌሽንሺፖች የሚፈርሱበት ምክንያት ነው። ብዙ ሪሌሽንሺፖች የሚጎዱት በኤክስፔክቴሽን። በጣም ብዙዎቻችን ከፍ ያለ ኤክስፔክቴሽን ነው ያለን ከሰው። ያውም ደግሞ ከባዱ ነገር ደግሞ እሱ ከሰው ከፍ ያለ ኤክስፔክቴሽን አለ። ስለዚህ ምን ያደርግናል? ያን ኤክስፔክቴሽናችንን ሚት ካላደረጉ ሰዎች ምን እንላለን? ተጎዳሁ፣ ተሰበርኩ እንላለን። ስለዚህ የሰበረን የራሳችን ኤክስፔክቴሽን ነው እንጂ ሰዎች አይደሉም። ሰዎች ያን ሊሰጡን አይችሉም ወይም የላቸው። እኛንን ያን ያመጣሉ፣ እኛን ይሰጡናል ብለን እኛን የጫንባቸው እንጂ ያንን ኤክስፔክቴሽን እነሱ በዛ ልክ ራሱ ኤክስፔክት እያደረግን እንደሆነ ላያስቡን ይችላሉ። ምንም ላያስቡን ይችላሉ። እኛ ያንን ከነሱ ኤክስፔክት እያደረግን እንደሆነ። ስለዚህ ሩቅ ከምንላቸው ሰዎች ደግሞ ያ ኤክስፔክት የማናደርገውን ነገር ሲያደርጉ እንገረማለን። በጣም ዋው እንላለን። እንዴት እንትና አሰበኝ ምናምን፣ እንዴት ይሄን ሊያደርግልኝ ቻለ፣ እንዴት እንደዚህ አሰበችኝ ምናምን እንላለን። ለምን? ከኛ ኤክስፔክቴሽን በላይ ስለሆነ ያ ሰው አያደርግልንም ብለን ምን ስለምናስብ ማለት ነው። ያደርግልኛል ብለን ከምናስበው ሰው ደግሞ ከፍተኛ የሆነ ኤክስፔክቴሽን ስላለን ሀዘን ያመጣብናል፣ እንጎዳለን። በጣም ነው የምንጎዳው። መቆም በቃ እስኪያቅተን ድረስ እኔ ካንቺ ይሄን አልጠበቅኩም፣ እኔ ካንቺ ይሄን አልጠብቅም እያለን እንኖራለን። ለምን? ኤክስፔክቴሽን በጣም አደገኛ ነገር ነው። ስለዚህ መጀመሪያ ኤክስፔክቴሽናችንን ማስተካከል አለብን። ወደ ትዳር ስንመጣ ልሰጥ ነው ብለን ማሰብ አለብን። ልቀበል ነው ብለን ካሰብን ግን መስጠት እኮ መቀበል አለው። መስጠት በራሱ ዝም ብለን ሰጪዎች ከሆነ የዛኑ ያህል እኛ የዘራነውን ያህልም ባይሆን ከፍ ያለም ሊሆን የሚችልበት ደረጃ ስለሚኖር ማለት ነው። ግን ምን አለው? መቀበል አለው። ግን መቀበል አለው ሲል እሱን ኤክስፔክት አድርገን ከሆነ አንዳንድ ጊዜ እሱን ስለማያስቡ ሰዎች ሊጎዱን ይችላሉ። በጣም እንጎዳ እንችላለን። ግን የፍቅር ስታንድ ከያዘ ፍቅር መስጠት ነው እንጂ የሚያስበው ምን አገኛለሁ ብሎ አያስብም። ምን አገኛለሁ፣ ምን ይሰጡኛል፣ ምን ያደርጉልኛል ብሎ አያስብም ፍቅር። ስለዚህ አንደኛው መዳን ያለብን ሀሳብ ከዚህ ሰዎች ምን ያደርጉልኛል ከሚል ኤክስፔክቴሽን መዳን አለብን። ከማንም ሰው የትም ቦታ ቸርች ብንሄድ፣ ስራ ተቀጥረን ብንሰራ፣ ምን ብንል፣ ጓደኛ ብንይዝ፣ የፍቅር ጓደኞች ቢኖሩ፣ ትዳር ውስጥ ብንገባ እንዴት ነሽ ፍቅር እንኳን ደህና መጣሽ፣ ሰላም ነሽ ወይ? እሺ አይ ቲንክ አሁን 40K ደርሰናል። ቶሎ ብለን 50K ከሞላ ትምህርታችንን እንጀምራለን። ቴንክ ዩ ማሪዬ። ሚስቴ ጊፍት እየሰጠችኝ ነው። ቴንክ ዩ። እሺ እንግዲህ የቀረችንን ፋና እንዴት ነሽ? ደህና ነሽ ወይ? እንኳን ደህና መጣሽ። ነፂ እንኳን ደህና መጣሽ። አንቺም እንኳን ደህና መጣችሁላችሁ። ስለዚህ ስለ ትዳር እንዲማሩ ለምትፈልጓቸው ሰዎች
ብትልኩላቸው፣ ሼር ብታደርጓቸው፣ ሪፖስት ብታደርጉ፣ ስቶሪያችሁ ላይ ፖስት ብታደርጉት ይሄንን ለሁሉም ይደርሳቸዋል። ቲጂ እንኳን ደህና መጣሽ። ቶሎ ትምህርታችን ልንጀምር ነው። ስለዚህ አንድ ቁጥር ቪዲዮ ላይ ገብታችሁ መማር የምትፈልጉም አንድ ቁጥር ብትጽፉ ቪዲዮ ላይ ገብታችሁ መማር የምትፈልጉ ገስት ላይ ሆናችሁ እንዴት ነሽ ምስጋና? ደህና ነሽ? ሁሉ ሰላም ነው? እንኳን ደህና መጣሽ። ስለመጣሽ ደስ ብሎናል። እሺ ስጦታ እሺ በውስጥ መስመር እናወራለን። እሺ ውስጥ መስመር ላይ ስልክሽን አስቀምጭልኝ። ሰላም እንዴት ነሽ? ደህና ነሽ? እሺ ስጦታ እባክሽን ስልክሽን አስቀምጭልኝ ውስጥ ላይ ኢንቦክስ አድርጊልኝ። በስመ አብ ትዝታ አልተቻለች። እግዚአብሔር ለሰው እረፍት አድርጎ የሰጠው ራሱን ነው። ትዳር የምናርፍበት አይደለም አርፈን የምንገባበት እንጂ። ትክክል እንደሱ ብያለሁ። አዎ ለእረፍት የሰጠን እግዚአብሔር ምንም ለእረፍት የሰጠን ነገር የለም። ሁሉም ነገር ስራ። ቶሎ ቶሎ ወልዳችሁ እርፍ በሉ ምናምን ይላል አንዳንድ ሰዎች። ውሸት። አይታረፍም ቶሎ ቶሎ ተወልዶ። ስራ ነው የሚጨምረው። ስራ ነው የሚጨምረው። ብዙ ስራ ነው ያለው። ምንም በቃ ምንም እረፍት እግዚአብሔር ጋር ብቻ ነው ያለው። እግዚአብሔር ውስጥ ነው ያለው። የሰጠን ህይወት ውስጥ ነው እረፍት ያለው። እሺ አንድም አልቀረኝ ካንተ የተማርኩት። እሺ ወብስታ በጣም ደስ ይላል። ስለዚህ ብዙዎቻችሁ አግኝታችሁታል ማለት ነው። ስራ ነው እያልክ ነበር። አዎ ስራ ነው። በጣም ሁሉም ነገር ስራ ነው። እንኳን ደህና መጣ መሳይ። ስራ ይኸውላችሁ እግዚአብሔር የሰጠን ህይወት ብቻ ነው በነፃ እግዚአብሔር የሰጠን ህይወት ብቻ ነው። እዚህ ምድር ላይ ምንም ነገር ነፃ የለም። እንዴት ነሽ? እንኳን ደህና መጣሽ። ምንም ነፃ የለም። ሁሉ ነገር የኛን ጉልበት ይፈልጋል፣ የኛን ታይም ይፈልጋል፣ የኛን ገንዘብ ይፈልጋል፣ የኛን ሀሳብ ይፈልጋል። ሀሳብ ደግሞ ሲባል ዝም ብሎ ማሰብ አይደለም። ፎከስ ሆነን ፉሊ አቴንሽናችንን ሰጥተን መገኘት ምናምን ይጠይቃል። እዚህ ሁሉ ነገር እኛን ይፈልጋል። ስለዚህ ምንድነው እያንዳንዱ ነገር ውስጥ እየገባን የምንሰራው እኛ ነን። ስለዚህ አርፋለሁ ትዳር ይዤ አርፋለሁ የሚል ሰው አላወቀም። ስለዚህ ትዳር ያዘ ቀን ብሎ እረፍት ሲያጣ መውጫ ሊፈልግ ይችላል ማለት ነው። ለምን? ከመጀመሪያ የገባበት እውቀት ትክክል ስላለ። እንኳን ደህና መጣሽ። ስለዚህ የገባንበት እውቀት ወሳኝነት አለው። በምን እውቀት ነው የገባነው? እንደው ግን ገባን። እሺ ከገባንም በኋላ ትክክለኛ እውቀት ደግሞ መያዝ፣ ሽፍት ማድረግ፣ ከሌላ ከማይጠቅመን እውቀት ደግሞ ወደሚጠቅመን እውቀት መመለስ ደግሞ ሌላኛው ትክክለኛ ውሳኔ። ምን ይላሉ መሰላችሁ ፈረንጆቹ? የመጀመሪያው ዛፍ የመትከያው ጊዜ ይላሉ የዛሬ 20 ዓመት ነው። የሁለተኛው ዛፍ መትከያ ጊዜ ደግሞ ዛሬ ነው ይላሉ። ስለዚህ የዛሬ ዓመት ካለፈን የዛሬ ዓመት አለፈኝ እያለን ከምንጨነቅ ከምናዘን ዛሬ መትከል የምንችለው ዛፍ ብንተክል በጣም አሪፍ ነው። ስለዚህ ትክክለኛ እውቀት ሳዲዝ ነው እኔ ወደ ትዳር የገባሁት፣ ችግር የለውም። አሁን ከገባን በኋላስ ትክክለኛ እውቀት መያዝ እንችላለን። አረፈድም። ለእውቀት መቼም አይረፍድም። እዚህ በ90 ዓመታችንን ብናቅ እውቀት አግኝተናል የሚጠቅመንን ነገር። ወደሱ አይነት ሐሳብ እንድትመጡ ነው። እንግዲህ ቀጥታ ዛሬ ወደ ትምህርታችን እንገባለን።
ታብታቡም 55 ላይ ደርሷል። እስካሁን ድረስ ያው ቦነስ ነበረ ስናወራ የነበረው። እንደ ቦነስ ያዟቸው እነዚህ አሁን የመጡ ሰዎች እስካሁን ያወራ ነው ያገኙ ሰዎች አመለጣቸው ማለት ነው። እናንተ በጊዜ የመጣችሁ ሰዎች ሼር እያደረጋችሁ እንደገና ታብታብ እያደረጋችሁ እየሰማችሁ ስለነበረ እስካሁን ድረስ እያወራን ስለነበረ የሚጠቅም ነገሮች እንዳወራን እርግጠኛ ነኝ። አሁን ወደ ዛሬው ትምህርት ነው ቀጥታ የምንሄደው። መጀመሪያ የምናደርጋለን መሰላችሁ? ገስት ላይ የምትሆኑ ሰዎች አንዳንድ ቁጥር ጻፉ ቶሎ ብላችሁ። እኔ አስተማር ሳልጀምር በፊት አንድ ጊዜ አንዳንድ ቁጥር ጻፉልኝ ቶሎ እንድንገባ። ቴንክ ዩ ፍቅር፣ ቴንክ ዩ ሶ ማች። ቶሎ እንድንገባ አንዳንድ ቁጥር። እሺ የአእምሮትን አይቻል ነበር አለ። እሺ ሚላይ እሺ ቴንክ ዩ ዜድ ቴንክ ዩ። ኦኬ እሺ ችግር የለውም። ታች ሆነን ምንማር ከሆነ ታች ሆነን ማር እንችላለን። ወደ ላይ መምጣት ስትፈልጉ ደግሞ አንድ ቁጥር ብጽፉልኝ በጣም ደስ ይለኛል። አሁን ቀጥታ ወደ ትምህርታችን እንሄዳለን። ዛሬ የምንማረው እንግዲህ ለትዳር አንድ የሚጠቅም ሀሳብ ነው። ትዳር ውስጥ ላሉ ሰዎች ቴንክ ዩ ቤቲ። ትዳር ውስጥ ላሉ ሰዎች፣ ለመግባት ለሚያስቡ ሰዎች፣ ከዛ ደግሞ ገና በእጮኝነትም ላሉ ሰዎች በሙሉ የሚጠቅም ሀሳብ። ይሄ ደግሞ ምንድነው መሰላችሁ? የመጀመሪያው ሀሳብ ዛሬ የምንነጋገረው ራስን መቀበል ነው። ራስን መቀበል ስንል እንዴ? ኦኬ እሺ። ብዙ ጊዜ ራስን መቀበል የሚመስለን እንዴት ነው? ራስን መቀበል የሚመስለን ሰዎች ምን ብለው ነው የሚያስቡት? በቃ እኔ እኮ ይሄን አልችልም፣ እኔ ይሄ ድካሜ ነው፣ ይሄ የኔ ዊክነስ ነው፣ እንደዚህ ይሄን አልችልም፣ ይሄን እችላለሁ ብለው የሚያስቡት ነገር ወይም ብለው የሚናገሩት ነገር ምን ይመስላችኋል መሰላችሁ? ራስን መቀበል ይመስላችኋል። ራስን መቀበል ይሄ አይደለም። አለመቻልን መቀበል ራስን መቀበል አይደለም። የሆነ ቦታ መድረስ ፈልገን እዛ መድረስ ያልቻልንበትን ነገር አክሴፕት ማድረግ ራሳችንን ተቀብለናል ማለት አይደለም። ስለዚህ ራስን መቀበል ታዲያ ምንድን ነው? ዛሬ በዚህ ትምህርት ውስጥ በደንብ ያው ለሜሬጅ ነው ብላችሁ ብቻ እንዳታስቡ፣ ለሌላም ለብዙ ነገር ስለሚጠቅማችሁ ማለት ነው። ራሱን ያልተቀበለ ሰው እሺ ምንድን ነው? እሱን ልፍታ፣ እየፈታን ስለሆነ እሱ ኦኬ። አንድ ሰው ራሱን አልተቀበለም ማለት ስለ ራሱ መጀመሪያ የሚያውቀው እውቀት ምንድን ነው? ራሱን ለመቀበልም ላለመቀበልም ስለ ራሱ የሚያውቀውን እውቀት መፈተሽ አለበት። ለምሳሌ እኔ ስለ ራሴ ምንድን ነኝ ብዬ ነው የማውቀው? ምን አቅም አለኝ ብዬ ነው የማስበው? ምን እችላለሁ፣ ምን አልችልም ብዬ ነው የማስበው? ምንድን ነኝ፣ የት ደርሳለሁ፣ የት አልደርስም ብዬ ነው የማስበው? ከዛ እንደገና ደግሞ ተወዳጅ ነኝ ብዬ አስባለሁ ወይ ሰዎች አይፈልጉኝም? እሺ ይሰማል? እስቲ ምልክት ስጡኝ። የተቆራረጠ ነው እያለ ነው። ይሰማል? የሚሰማ ከሆነ ምልክት ስጡኝ እስቲ። የምናገረው ነገር የሚሰማ ከሆነ እሺ አንድ ሰው ይሰማል፣ ሁለት ሰው ይሰማል። እሺ አሁንስ እንዴት ነው? አይ ቲንክ እየተቆራረጠ ስለሆነ ትንሽ ታብታ ማድረግ አለብን መሰለኝ። ሁላችንም ታብታ እያደረግን
አሁንስ እስቲ ምልክት ስጡኝ። አሁን ከመጣ አሁን የሚሰማችሁ ከሆነ ምልክት ስጡኝ። እሺ አበባ ይሰማል እያለች ነው። ምልክት ስጡኝ። ቶሎ እያቆራረጠን ስለሆነ ይሰማል። እሺ እሺ ኦኬ። ድምጽህ ብቻ ነው የሚቆራረጠው ነው ወይስ የመጣው? ድምጼ ብቻ ነው የመጣው ወይስ የሚቆራረጠው? እስቲ ቶሎ ንገሩኝ። ድምጼ ብቻ ነው የመጣው። እሺ እሺ እሺ። ቴንክ ዩ ፕሮፌተስ። አሁንስ እንዴት ነው? አዲስ እሺ ይሰማ። ኧረ ምስል ድምጽም የለውማ ሁለቱም ከሌለ። እሺ ናትዬ እንኳን ደህና መጣ። ቴንክ ዩ ፀሐዬ። ቴንክ ዩ ፕሮፌተስ። እሺ ወልጅራ። እሺ ኦኬ። ጥሩ ጥሩ። ስለዚህ እንቀጥል ማለት ነው። እሺ አዎ፣ ያልታያችሁ ሰዎች ወታችሁ ግቡ፣ ቶሎ ወታችሁ ግቡ። ቴንክ ዩ ፀሐይ። እሺ ስለዚህ ወደ ትምህርታችን ሄድ። እንግዲህ ስለተቆራረጠ ሀሳባችንን ከመጀመሪያው እንደ አዲስ ልጀምር። እንግዲህ ራሳችንን እናውቅበታለን የምንልበት እውቀት በሙሉ ምን እንደሆነ መፈተሽ አለብን። ለምሳሌ እኔ ራሴን አውቃለሁ የምለው ድክመቴንና ጥሩ ጎኔን ከሆነ እሱ በስራ የመጣ ነው እንጂ የኔ ማንነት አይደለም። ምን ማለት እንደሆነ ላሳያችሁ። ለምሳሌ እኔ ስራ ከጀመርኩ ሳልጨርስ አላቆምም የሚለው ይሄ ከልምድ ያመጣሁት ነው እንጂ ማንነት አይዴንቲቲ አይደለም። ይሄ አይዴንቲቲ አይደለም። ከዛ እንደገና ደግሞ እኔ አንድ ነገር ጀምሬ ሰው ካቋረጠኝ መስራት ደስ አይለኝ ደግሞ ካልኩ ይሄም እንደ ባህሪ ዴቨሎፕ ያደረኩት ነገር ነው እንጂ እሱ ማለት እኔ አይደለሁ። እዚህ መጀመሪያ ራስን መቀበል ከምንድን ነው? ራስን መቀበል ከየት ነው የምቀበለው? ከማን ነው የምቀበለው? ስለ ራሴ ያለኝ እውቀት ምን እንደሆነ ወደ መፈተሽ አለብን። እንግዲህ ልንገራችሁ፣ ሰው ሁሉ ስለ ራሱ የያዘው እውቀት ያገኘው ከዚህ ከወደቀ ዓለም ውስጥ ነው። ከዚህ ከወደቀው ዓለም ውስጥ ሰዎች ስለ ራሳችን የነገሩን እውቀት በሙሉ እግዚአብሔር እስካላረጋገጠው ድረስ ውሸት ነው። ስለዚህ ብዙዎቻችን ራሳችንን የምናውቅበት እውቀት ውሸት ነው። እዚህ እኔ እኮ እንደዚህ ነኝ፣ እኔ በቃ ቶሎ ነው የምቆጣው፣ ታገሱኝ፣ እንግዲህ እኔ ቁጡ ነኝ ካልኩ ይሄ ከዚህ ዓለም የወሰድኩት እውቀት ነው እንጂ እግዚአብሔር የሰጠኝ እውቀት አይደለም። ስለዚህ ራሴን የማውቀው በውሸት እውቀት ነው። ስለዚህ ራስን መቀበል ሲባል ይህንን መቀበል አይደለም። እንደሱ አይደለም ራስን መቀበል። ቴንኪዩ ፌስቡክ ናንዬ፣ ቴንኪዩ ፀሐዬ፣ ቴንኪዩ። እሺ እንደገና ደግሞ ስለ ራሴም ደግሞ ያስኩት እውቀት እኔ በቃ እንደዚህ ነው የምፈልገው፣ ሰው እንደዚህ የሚያደርግ ከሆነ ያስጠላኛል፣ ከእንደዚህ አይነት ሰው ጋር መኖር አልፈልግም ምናምን የሚል ከሆነ ይህንንም እውቀት ኬት አመጣሁት? ምክንያቱም የያዝኳቸው እውቀቶች በሙሉ የሚለወጡ እውቀቶች ናቸው። በሚለወጥ እውቀት ሰዎችን ምንድነው አለመብቃት እንዲሰማቸው ማድረግ፣ ፈጽሞ ከኛ በታች እንደሆኑ ማሰብ፣ መናገር ምናምን፣ ይሄ ራስን ማወቅ ራስንም ደግሞ ተቀበልኩ የሚባልበት እውቀት ይሄ አይደለም። ስለዚህ ራሳችንን የምንቀበልበትም ራሳችንን የምናውቅበትም እውቀት ቴንኪዩ ሶ ማች። ራሳችንን የምንቀበልበትም የምናውቅበትም እውቀት ከእግዚአብሔር እውነት መጀመር አለብን። ከእግዚአብሔር እውቀት ያልጀመረ ነገር በሙሉ እውነት አይደለም፣ ውሸት ነው። ስለ ራሳችን የሰማናቸው ብዙ እውቀቶች ጤናማ አይደሉም። በጣም ብዙዎቹ ልንገራችሁ፣ በጣም ብዙ ጊዜ የሚረብሹን እኛን የሚያናድዱን፣ ወደኋላ ስናስብ
የሚጸጽቱን ምናምን ሀሳቦች፣ እውቀቶች በሙሉ ስለራሳችን ያሉ እውቀቶች በሙሉ ከውሸት የጀመሩ ናቸው። ለምሳሌ ልንገራችሁ፣ ባለፈው ህይወታችን ብዙ የወደቅንባቸው ነገሮች ሊኖሩ ይችላሉ። ቴንኪው ፀሐይ። እነሱን ሁሉ አስበን ምናዝንና ምንድነው ራሳችንን ምንከስ ምንጸጸት ከሆነ ጤናማ እውቀት አይደለም ይሄኛው። ቴንኪው መሳይ። ጤናማ እውቀት አይደለም። ጤናማ እውቀት ስላልሆነ በዚህ እውቀት ራሳችንን ሁሌ እያሰብን አይ በቃ ምን ማድረግ ይችላል ይሄን ተቀብሎ መኖር ነው ማለት እሱ ራስን መቀበል አይደለም። ታዲያ ምንድነው ራስን መቀበል? ሁሉንም አይደለም አልከን። ይሄንንም ራስ መቀበል አይደለም አልከን። ይሄንንም ራስ መቀበል አይደለም አልከን። ለምን? ይሄ በሙሉ ከውሸት የጀመርነው እውቀት ስለሆነ። ታዲያ ከእውነት የጀመርነው እውቀት የሚባለው የትኛው? እሺ ራሳችንን እግዚአብሔር እንደሚያውቀን እስካላወቅን ድረስ ስለ ራሳችን ያለን እውቀት ሁሉ ውሸት ነው። ይሄንን በደንብ ስሙ። ቴንኪው ሚናዬ። ይሄን በደንብ ስሙ። ስለ ራሳችን ያለን እውቀት የትኛውም እውቀት ከእግዚአብሔር እስካልሰማን ድረስ ወይም ከእግዚአብሔር እስካላረጋገጥን ድረስ በእግዚአብሔር ቃል እኔ ስለ ራሴ ያለኝ እውቀት የጀመረው ከየትም ይሁን በእግዚአብሔር ቃል ከእግዚአብሔር እውቀት እስካላረጋገጥኩ ድረስ ስለ ራሴ የማውቀው እውቀት ሁሉ ውሸት ነው። ፈጽሞ ውሸት ነው። ከራሴ ያወቅኩት፣ ከቤተሰብ ያወቅኩት፣ ከማህበረሰብ የሰበሰብኩት እሱ ውሸት ነው። ከዚህ በውሸት ላይ ተመስርቼ እኔ እንደዚህ ነኝ ብል ሁሉም ማደርገው ምኖረውም ውሸት ነው ማለት ነው። ስለዚህ እውነተኛ ማንነታችንን ከእግዚአብሔር ቃል ካወቅን ቴንኪው ፀሐይ፣ እውነተኛ ስለ ራሳችን ያለን ትክክለኛ እውቀት ከእግዚአብሔር ቃል ላይ ተመስርተን ማወቅ ራሳችንን የዛን ጊዜ እኔ እንደዚህ ነኝ ብለን መቀበል ስንጀምር የዛን ጊዜ ራሳችንን በትክክለኛ እውቀት አወቅን፣ ተቀበልነው ይባላል። ለምሳሌ ካስታውሳችሁ ኢየሱስ ክርስቶስ ወደ ቤተ መቅደስ ገባና ከተጠመቀ በኋላ ወደ ቤተ መቅደስ አይ ቲንክ ወደ ምኩራብ መሰለኝ ገባና ጥቅልል ሰጡት። ከዛ ጥቅልሉን ፈታና አነበበ። ሲያነብ ያነበበው ኢሳይያስ 61 አነበበ። ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል፣ የታሰሩ መፈታት፣ በምርኮ ላሉ ነፃነትን፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ፣ የደስታን አክሊል ምናምን አነበበና ከዛ ሲጨርስ ይህ ቃል ዛሬ በጆሮአችሁ ተፈጸመ አላቸው። ከዛ አበዱ፣ ተናደዱ፣ ተቃጠሉ። ለመሲሁ የተነገረ እንደሆነ ያውቃሉ፣ እነሱ ግን አያውቁትም። ታዲያ ኢየሱስ እንዴት ነው ራሱን የተቀበለው? የእግዚአብሔር ቃል ስለሱ ምን እንደሚናገረው። ስለዚህ እኔ አለ ራሱን ሲገልጥ ልክ ዛሬ ያነበባችሁት ልክ እንደዛ ነኝ። ራስን መቀበል ማለት እግዚአብሔር ናችሁ እንደሚለን ራሳችንን ስንል ነው ራሳችንን ተቀበልን የሚባለው እንጂ ሌላ እውቀት በሙሉ ስለ ራሳችን የያዝነው እውቀት የኛ እውቀት አይደለም። ግልጽ ነው የምናገረው። ከዚህ ዓለም ከቤተሰቦቻችን ወይ እሷ ዝምተኛ እንጂ እሷ በር ዘግታ አትወጣ፣ ወይ እሷ ሰው ፊት መቆም አትወድ፣ ወይ እሷ እንደዚህ ነች፣ ወይ እሱ እንደዚህ ነው፣ ኧረ እሱ አንዴ ከተነሳበት ማንንም አያስቀምጥም ምናምን የሚባል እውቀት ከውሸት የመነጨ ነው። ስለዚህ በቃ እንደዚህ ነኝ እኔ ብሎ ራሱን የሚያውቅ ሰው ራሱን ተቀበለ አይባልም። ከኋላ ታሪኩ መጥቶ ብዙ ስህተት አለብኝ፣ እንደዚህ ያለብኝ የወደኩበት ነገር አለ ምናምንና በቃ ይሄንን ዝም ብሎ መኖር ነው የሚል ሰው እሱም ራሱን አያውቅም። ስለዚህ ታዲያ ራሳችን እንዴት ነው የምናውቀው? እግዚአብሔር እኛን በሚያውቅበት እውቀት ምን ማድረግ ስንጀምር፣ ራሳችንን ማወቅ ስንጀምር የዛን ጊዜ ምን አደረግን? ትክክለኛ እውቀት ያዝን ማለት ነው። ትክክለኛ እውቀት ያዝን ስለ ራሳችን። ስለዚህ በእግዚአብሔር እውቀት ራሱን የተቀበለ ሰው ምን ማለት መሰላችሁ? የእግዚአብሔር ቃል እግዚአብሔር ስለኛ የሚያውቀው ምንድነው? ቸሮች እንደሆነ፣ ሩሮች እንደሆነ፣ ታጋሾች እንደሆነ፣ ማሪዎች እንደሆነ ነው የሚያውቀን። የፍቅር ሰዎች እንደሆነ ነው የሚያውቀን። በዚህ መልክ ራሳችንን መቀበል ስንጀምር ለትዳር እንደኛ ቀላል ሰው የለም። ለትዳር እንደኛ አመቺ ሰው የለም። በጣም ብሌሲንግ እኛ ማለት ለትዳር በቃ ብሌሲንግ። ለምን? ራሳችንን የተቀበልነው እግዚአብሔር እኛን ባየበት እውቀት ስለሆነ። ራስን መቀበል ማለት ይሄ ነው እንጂ እንትን ምንድነው ፊቴ ላይ የሆነ ነገር ካለብኝ ይሄንን ያለብኝን ጠባሳ በቃ ተቀብዬው ነው መኖር ያለብኝ ስላልኩ ራሴን ተቀበልኩ ማለት አይደለም። ይሄ ፊቴ ላይ ያለው ጠባሳ ሊመጣም የሆነ ቀን ደግሞ ሊጠፋበት የሚችልበት ብዙ ነገር ሊመጣ ይችላል።
ለምሳሌ አሁን አንዳንድ ሰዎች በሆነ ምክንያት ጸጉራቸው መላጣ ሲሆን ማስተከል ምናምን ተጀመረ ማለት። ስለዚህ በሆነ ጊዜ በሆነ ነገር መጥቶ ሊቀየር ይችላል። እሱ ሊቀየር ይችላል። አሁን እንደዚህ እንትን አልወደድ ነው። አሁን ተመልከቱ፣ አንዳንድ ሰዎች ፊታቸው ላይ ብቻ በጣም ብዙ ሰርጀሪ ያደርጋሉ። ለምን? ይሄንን መልካቸውን አይወዱትም። ለምን መሰላችሁ የማይወዱት? ይሄ መልካቸው እኮ ችግር ስላለበት አይደለም። ራሳቸውን ሰዎች በነገሯቸው ዓለም ባስቀመጠችው ስታንዳርድ ነው እንጂ ራሳቸውን የሚያዩት እግዚአብሔር እነሱን በሚያይበት መንገድ አይደለም ራሳቸውን የሚያዩት። ስለዚህ እንከን እንዳለባቸው ይሰማቸዋል። ሙሉ እንዳልሆኑ ይሰማቸዋል። የሆነ ነገር የጎደለ እንዳለ ይሰማቸዋል። ሰው እነሱን ሊቀበል የሚችልበት ነገር እንዳልተሟላ ይሰማቸዋል። ስለዚህ ምን ያደርጋሉ? ይሄን የአይን ቀዳዳ ሲጠብ ሲያስረዝሙት፣ ጸጉር ሲነካ፣ አፍንጫ ሲነካ፣ ምን ሲል ሁሉ ነገር ሲነካ ለምን? በቃ ይሄ በውሸት እውቀት የተመሰረተ እውቀት ስለማንነታችን ያለን መረዳት ጤናማ ስላልሆነ ራሳችንን የተቀበልነው ማህበረሰቡ ባስቀመጠልን መለኪያ ነው እንጂ እኛ እንደዚህ ነን ብለን ወይም ደግሞ እግዚአብሔር ተቀብሎናል ብለን በምናስበው መንገድ አይደለም። ስለዚህ ኢየሱስ እንደዚህ ያለ አንድ ቀን ሰዎች ስለኔ ማን ይላሉ ብሎ ጠየቀ። ይሄ በጣም ደስ የሚለኝ የምወደው ጥያቄ ነው። ኢየሱስ የጠየቀው ማን ነው ይላሉ? ማን ነው? ማን ብሎ ነው ሰው የሚያቀኝ? ምን ትሰማላችሁ? ማን ብሎ ጠየቀ። ከዛ አንዳንዶቹ የኤልያስ ነው ተመልሶ መጥቷል ይላሉ እና ኤልያስ ነህ ይላሉ። አንዳንዶቹ ከነቢያት አንዱ ነው ይላሉ። እንዴ ኤልያስ እኮ ማለት ይብላችሁ በእስራኤል ዘንድ በጣም የሚከበር በጣም ከባድ ነብይ ነው። ይሄን ደግሞ ማወቅ ከፈለጋችሁ ኢየሱስ በማውንት ኦሊቭ ላይ ሲገለጥ መልኩ በተቀየረ ጊዜ ኤልያስና ሙሴ ናቸው የመጡት። ስለዚህ ከነቢያት በቃ እንደ ፊገር የሚታይ ሰው ነው። በጣም ታላቅ ሰው ነው ኤልያስ። እና ኤልያስ ይለዋል ማለት በጣም ከፍ ያለ እኮ ማዕረግ ነው። ደስ ይላል በማህበረሰቡ ዘንድ። ራሱ ኤልያስ ነኝ ቢል ኢየሱስ ያ ሁሉ መከራ አይመጣበትም። ለምን? ስላልሞተ ኤልያስ ኤልያስ ስላልሞተ ተመልሶ ሊመጣ ይችላል የሚል ምን አላቸው? እምነት አላቸው። በእሳት ሰረገላ ስሎት ተነጥቆ ሄደ። ስለዚህ ኤልያስ ነኝ ቢል ሊቀበሉት እኮ ይችላሉ በደንብ፣ ላይሰቅሉትም ይችላሉ። እየተንቀጠቀጡ እየሰገዱ በቃ ኤልያስ መጥቷል ተነስቷል እያሉ ሊከተሉት ይችላሉ በደንብ አክብሮ ፈርተው፣ ለምን? ታሪኩን ስለሚያውቁ ማለት ነው። ስለ ኤልያስ የሆነ እውቀት የተመሰረተ እውቀት ስላለ፣ ስለዚህ ምን ያደርጉ ነበር? በደንብ አክብሮ ይከተሉት ነበር። ግን እሱ የጠየቀው ማን ይላሉ? ማን እንደሆነ ይናገራሉ። ምን ሰማችሁ? ሰዎች የእግዚአብሔር ልጅ ይላሉ አለ። አንተ የሕያው እግዚአብሔር ልጅ ነህ አለ። ጴጥሮስ መጣ። ይህን እውቀት አለ የሰማይ አባቴ ነው እንጂ የገለጠልህ ስጋና ደም አልገለጠልም። አያችሁ፣ ራሳችንን የምናውቅበት እውቀት በጣም 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 ማሰር ያደርጋል። ለምን? ኢየሱስ ይህንን እውቀት ጴጥሮስ ኬት እንዳገኘው ሲናገር ኬት ነው አለ? የእግዚአብሔር የአባቴ መንፈስ እግዚአብሔር መንፈስ ነው እንጂ የገለጠልህ ይሄንን ስጋና ደም በስጋና ደም ዘንድ ያለው እውቀት ይሄኛው እውቀት አይደለም። ያጁ ስጋና ደም አምጡ ሲባሉ ኬት ነው የሚያመጡት? ኤልያስ ነው፣ ከነቢያት አንዱ ነው፣ እንደዚህ ነው ይላሉ። መንፈሳዊ ራሱን መልክ ያለው ልንገራችሁ። እኔ አሁን ፓስተር ነኝ፣ ነብይ ነኝ፣ ሐዋርያ ነኝ ምናምን ብዬ ራሴን ባስብ በቃ በጣም ነው የምሸወደው። ይሄ ስራዬ ነው፣ አይደንቲቲ አይደለም፣ ይሄ ማንነት አይደለም። ከዛ በዚህ እውቀቴ ትዳር ውስጥ እኖራለሁ ብል ትዳሬን ማፈርሰው እኔ ነኝ። የመጀመሪያ ማፈርሰው እኔ ነኝ ትዳሬ። ለምን? ፓስተር ነኝ ብዬ ነው የማስበው ቤት ስመጣ። እኔ ሐዋርያ ነኝ ምናምን ብዬ ነው የማስበው ቤት ስመጣ። ያለኝ እውቀት ጤናማ እውቀት ስላልሆነ የስራ ማዕረግ እና ቤት ውስጥ የምኖርበት እውቀት የተለያየ ነው። ቤት ውስጥ የሚያኖረኝ ራሴን የማውቅበት እውቀት፣ እግዚአብሔር እኔን ያወቀበትን እውቀት፣ ያንን እውቀት የራሴ ሳደርግ በዛ እውቀት ምን አደርጋለሁ? መኖር እችላለሁ። ራሴን የተቀበልኩበት እውቀት ግን ራሴን የተቀበልኩትን እንደ ነብይ እንደ ሐዋርያ ከሆነስ ረባሽ ነኝ። እንደኔ የሚረብሽ የለም፣ እንደኔ የሚያስቸግር የለም። ሁሉም ነገር ነው ስረብሽ የምገኘው። ከምን? ጤናማ ያልሆነ እውቀት ስላለ።
ልንገራችሁ፣ ብዙ ነገር መለወጥ፣ ማሸነፍ፣ መቀየር ትፈልጋላችሁ? እናንተ እግዚአብሔር ራሳችሁን በሚያውቅበት እውቀት ራሳችሁን ማወቅ በጣም ነፃነት ነው። በምንድን ነው የሚያውቃችሁ እግዚአብሔር? በምንድን ነው እግዚአብሔር እናንተን በምን አይነት እውቀት ነው የሚያውቃችሁ? ይሄ በጣም በቃ ያን እውቀት የራሳችሁ ስታደርጉ ራሳችሁን ተቀበላችሁት ይባላል። ለምን? ራሳችን እግዚአብሔር በሚያውቅበት እውቀት ማለት አወቅን። ስለዚህ ልንገራችሁ፣ እኔ እንትን ካደረገ በቃ ንዴቴ ይመጣብኛል ምናምን የሚል ሰው በውሸት እውቀት ነው ራሱን የሚያውቀው። በጣም በውሸት እውቀት ነው የሚያውቀው። ይልቁን እግዚአብሔር እንዴት ነው የሚያውቀው? ታጋሽ እንደሆነ ነው የሚያውቀው። እዚህ እኔ እኮ ታጋሽ ነኝ ስል የዛን ቀን ነው ራሴን መቀበል የጀመርኩት። ለምን? እግዚአብሔር እንደሚያውቀኝ ምን እያደረኩ ነው? ራሴን እያወቅኩ። እኔ እኮ ይሄንን ጸባይ መተው እችላለሁ፣ እኔ እኮ ይቅር ባይ ነኝ ስል የዛን ጊዜ ራሴን ተቀበልኩ። እኔ ይቅር ባይ ነኝ፣ እኔ ቸር ነኝ፣ እኔ መስጠት እችላለሁ፣ እኔ ይቅርታ መጠየቅ እችላለሁ፣ እኔ ይሄንን ማለፍ እችላለሁ፣ ይሄንን ሳልናደድ በትዕግስት ማለፍ እችላለሁ ስል በፍቅር ውስጥ ያለውን በሙሉ በደልን ሳልቆጥር ማለፍ እችላለሁ ስል በፍቅር ውስጥ ያሉትን ሀሳቦች በሙሉ እኔ እንደሆንኩ መቀበል ሲጀምር የዛን ጊዜ እኔ በረከት ሆናለሁ። ይኸውላችሁ በደንብ እንትን የተጎዳን ሰው እንኳን ራሱ ማከም እንችላለን። የተጎዳን ሰው እንኳን ማለት ግን ልንገራችሁ፣ ራሱን ያልተቀበለ ሰው ምንም ብታረጉ ፍሪደም የለውም። እሱ ራሱን ያልተቀበለ ሰው ከሆነ ምን እንትን ለማለት ፈልገሽ ነው? እንደዚህ ለማለት ፈልገሽ ነው? እንትን ከጓደኞቼ እንደዚህ ሲሉ ሰምተሽ ነው? እንትና እንደዚህ ስትል ሰምተህ ነው? ምናምን የማያልቅ ኬዝ ነው የሚመጣው። የማይቆም ማቆሚያ የሌለው ነው። ለምን? እኛ ራሳችንን ስላልተቀበልን ምን እናደርጋለን? ሰው ሁሉ በዛ መልክ የሚያይን ይመስለናል። እኛ ራሳችን የምናይበት እውቀት ሌላ ስለሆነ ለዚህ ነው በጥቅስ አይደለም ይሄ ግን በአንድ አባባል አለ አይደለ? በሀገራችን ሌባ እናት ልጇን አታምንም ይባላል። ለምን? እሷ ራሷን የተቀበለችበት እውቀት ይሄኛው እውቀት ስለሆነ ምን ታደርጋለች? ልጇንም ምን ታደርጋለች? ትጠረጥራለች። ስለዚህ ልክ እንደዚህ ነው። ራሳችንን ያወቅንበት እውቀት ውሸት ከሆነ ሰዎች ስለኛ የሚያስቡትም እውቀት ውሸት እንደሆነ ነው የምናስበው። በዛ አይነት እውቀት እንደሚረዱን ነው የምናስበው። ራሳችንን ካልተቀበልን በዛ እውቀት ነው የምናስበው። አያችሁ፣ ኢየሱስ ጠየቀ። ምን ብሎ ጠየቀ? ማን ይሉታል የሰው ልጅ? እናንተስ ማን ትላላችሁ? መጀመሪያ ማን ይላሉ ብሎ ጠየቃቸው። ከዛ ደግሞ እናንተስ ምን ትላላችሁ ብሎ ጠየቃቸው። ስለዚህ ልክ ወደ እነሱ ሲመጣ እነሱ ያወጡትን ቃል ሲናገሩ ኢየሱስ አንድ ሰው አገኘ ስለሱ ትክክለኛ እውቀት ያለው አንድ። ስለዚህ ለኤልያስ ያው እንደ ኤልያስ በሉት ምናምን አላለም። እንደ እንትና በሉኝ ያው እንደዛው ነኝ አላለም። ከነቢያት አንዱ ነው፣ ከነቢያት አንዱ ነው፣ አይ እንትን ነው እንደዚህ ነው የሚል እውቀት ላይ ሴትል አላደረገም። እዛ ላይ አይደለም፣ ጠበቀ። ልክ ትክክለኛ እውቀት ሲወጣ ይሄ ትክክል ነው ማለት። ይሄንን ግን እንዳታረጉ፣ ለማንም እንዳትናገሩ። ለምን? ራሱን እንደሚያውቅበት እውቀት ይሄ ነው። ኢየሱስ ይወጣና ደግሞ የሰው ልጅ ለዓለም መድኃኒት ሊሆን ነው የመጣው፣ ሰው ልጆች ሊያድን ነው የመጣው እያለ ስለራሱ ደግሞ በሌላ ቦታ ምን ያደርጋል? ይናገራል። ስለዚህ ራሱን የተቀበለበት እውቀት ይሄ ስለሆነ ቅድም እንዳልኳችሁ ቤተ መቅደስ ገብቶ ከፍቶ አነበበና ይህ ቃል ዛሬ በጆሮአችሁ ተፈጸመ አለ ስለራሱ። አያችሁ፣ ራሱን የሚቀበልበት መንገድ ያ ቃል ራሱ ተቀበለበት ብቻ ሳይሆን ራሱን በትክክለኛ እውቀት ነው የሚያውቀው። እግዚአብሔር እንዲህ ነው ብሎ በሚጠራው እውቀት። እንዲህ ልንገራችሁ፣ ማህበረሰብ የሰጠን፣ ቤተሰብ የሰጠን፣ ጓደኞቻችን የሰጡን፣ የቅርብ የምንላቸው ሰዎች የሰጡን ስም ብዛት፣ የሰጡን አይዴንቲቲ ብዛት ብዙ ነው። ስለዚህ ተከትሎን ስለሚኖር ይሄ ትዳራችን ውስጥ ሁሉ ገብቶ ይበጠብጠናል። በጣም ላገባ ነው ምናምን ሲል አንዳንድ ሰው እንዲህ አንተ እኮ በጣም በቃ በዚህ ቁጣ እንዴት ነው ትዳር የምትመሰርቱ? በቃ ታበላሸዋል ትዳርን። ገና አስቀድሞ ምን ያደርጉናል? እውቀት ይሰጡናል። ስለ ራሳችን የውሸት አይደንቲቲ እንድንይዝ ያደርጉናል። ምናልባት ሰውየው እኮ የሚናደድ ሊሆን ይችላል፣ ግን ተናዳጅ ነኝ የሚለው ነገር በራሱ ይሄንን ማወቅ በራሱ ምንም ለውጥ አመጣለት። ምንም ለውጥ አመጣለት። ከዚህ የሚወጣበት ነገር ነው። ግን ምን ይሆናል?
ይሄ ፍርሃት በራሱ የያዘውን ነገር ጸንቶ እንዳይቆይ ያደርገዋል። በገባበት ነገር ውስጥ በጽናት እንዳይቆይ ያደርገዋል። ለምን? የክፉ እውቀት ምን ስላደረጉት? ስለሰጡት፣ ክፉ እውቀት ስላሸከሙት። ስለዚህ ከያዝናቸው ከማህበረሰብ የሰበሰብናቸው ስለ ራሳችን የእኛን አይደንቲቲ ሊገልጹ የማይችሉ ነገሮች ይዘን ስለገባን ሜሬጃችንን እናደርጋለን፣ እንበጠብጠዋለን። እሱም ብቻ አይደለም፣ ልጆቻችን ላይ የምናስተላልፈው ያንን የማይጠቅም እውቀት ነው። ከዛ ይሄ አይሰማም፣ እቺ አትሰማም፣ እቺ እንደዚህ ነች፣ ይሄ እንደዚህ ነው እያልን እናደርጋለን። ሌላ አይደንቲቲ ደግሞ እነሱ ላይ እናደርጋለን፣ እናወጣለን፣ እንዲሸከሙ እናደርጋቸዋለን። ያለ አቅማቸው፣ ያለ እድሜያቸው ከኛ አልፎ ወደ እነሱ ደግሞ እናደርጋለን፣ እናስተላልፋለን። ይሄን የውሸት እውቀት ማለት ነው። ወደ እነሱ ይሄ እንደዚህ ነው፣ እቺ እንደዚህ ናት እያለ ሮንግ የሆኑ የማይጠቅሙ የውሸት እውቀቶች እናደርጋለን፣ እናሸክማቸዋለን። ከዚህ የተነሳ ሰዎች ለልጆቻቸው እንኳን የሚሰጡት የውሸት እውቀት ይሆናል ማለት ነው። ትክክለኛ ራሳችን ሮንግ በሆነ እውቀት ስላወቅን ማለት ነው። ስለዚህ ለራሳችን የተሳሳተ እውቀት ካለን ለሌላም ሰው ምን ደግሞ እሱኑ ነው። ለሌላ ሰው ሲሆን ትክክለኛ እውቀት አናመጣም፣ በፍጹም አናመጣም። ለራሳችን ጤናማ እውቀት ከሌለ ሌላ ሰው ጤናማ እውቀት ሊኖረን አይችልም። የሚቀድመው ለራሳችን ነበር። ስለዚህ ትክክለኛ እውቀት እስካለን ድረስ ልንገራችሁ የምንኖረው ህይወት ሰላማዊ ነው። ሰላማዊ ከሰዎች ምን እንደምንጠብቅ ከሰዎች ምን ኤክስፔክት እንደምናደርግ ካወቅን በቃ ሰላማዊ ህይወት እንኖራለን። ለምን? ሰው ያንን አምጣ ብለን አንጠይቅም። ስለዚህ ራሳችን በትክክለኛ እውቀት ስናቅ የመጀመሪያ አንድ የምንረዳው ነገር ምንድነው መሰላችሁ? ሙሉ ነን። ይሄን በደንብ ስሙ። ሙሉ ነን፣ ምንም እንከን የለብንም። እንዴ በዚህ ምድር እየኖርን ስንት ነገር እያጠፋን ምንም እንከን የለብንም እንዴት ትላለህ? እንዴት እንደምን ላሳያችኋል። መጽሐፍ ቅዱስ ይሄን ስለሚነግር ስለ ራሳችን ያለንን እውቀት ምን ጀምረው ከውድቀት ከሆነ በጣም እንኳን በእግዚአብሔር ፊት ለራሳችንም በመስተዋት አናይም ራሳችንን። ግን እግዚአብሔር እኛን ከሚያውቅበት እውቀት ከጀመረ እንደኛ ሙሉ ሰው የለም። እንደኛ ሙሉ ሰው የለም። እግዚአብሔር እኛን ከሚያውቅበት እውቀት ከጀመረ ከእግዚአብሔር ከተነስተን ራሳችንን ማወቅ ከጀመረ እኔ ማን ነኝ የሚለውን እውቀት እግዚአብሔር ካወቅኩ ማለት ነው። ያንን እውቀት ካወቅኩ ከዛ ጀምሬ መኖር ስጀምር ለኔ ቀላል። አሁን ግን ከማህበረሰብ የሰበሰብኩት ብዙ ሻንጣ አለ፣ ብዙ ሻንጣ ስም አለ ተሸከምኩት። ብዙ ማህበረሰቡ የሰጠኝ ብዙ አይዴንቲቲ አለ። አንዳንዱ ጥሩ ሰው ነው ይለኛል፣ አንዳንዱ ክፉ ሰው ነው ይለኛል፣ አንዳንዱ ሌላ ነገር ይለኛል። ይሄን ሁሉ ተሸክሜ ነው የመጣው ትዳር ውስጥ ስመጣ ይሄን ሁሉ ተሸክሜ ይመጣና ከዛ እሷም ተሸክማ ትመጣለች፣ እኔም ተሸክሜ ይመጣሉ። ምን እናደርጋለን? ይሄ ሁሉ ጓዝ ይዘን ከገባን በኋላ ይሄን ስንጥል ስናወጣ ስለራሳችን ይዘን ስናወጣ ማልቅ ነው፣ ብዙ ነው። ከዛ እዛም ትዳር ውስጥ ደግሞ እንገባና ደግሞ ሌላ ስም ደግሞ ሌላ አይዴንቲቲ ደግሞ እናወጣለን። አንተ አትሰማም፣ አንቺ አትሰሚም፣ አንቺ እንደዚህ ነው፣ አትወጂኝም ምናምን፣ እነዚህ ሁሉ ነገሮች ይመጣሉ። ስለዚህ ልንገራችሁ፣ ወደ ትዳር ስንገባ የመጀመሪያው ጠቃሚ ነገር ራስን መቀበል፣ ስምን ከመቀበል፣ መልክን ከመቀበል፣ ብሔርን ከመቀበል፣ ጾታን ከመቀበል ያለፈ ነው። ሁሉን ነገር ከመቀበል ያለፈ ነው። ከዚህ ሁሉ ያለፈ ነው። ራሳችንን በእውነተኛ እውቀት ማየት ማለት ነው፣ ራስን መቀበል ማለት እንጂ አጭር በሆንም እግዚአብሔር ይመስገን ብሎ መኖር አይደለም። አጭርነትን ስለመቀበል አይደለም። መሰረቱ እነዚህ አጭርም ረጅም ብትሉት ምንም ሰው ከሚባለው ፍጥረት ጋር ግንኙነት የላቸውም። ለምን እንደሆነ ልንገራችሁ። ይሄ ከዚህ ዓለም የተሰጠን እውቀት ነው ስለራሳችን እንጂ እግዚአብሔር ምንም ረጅምም ሆነ አጭርም ሆነ ምንም ከሰው ጋር ቀጥታ ግንኙነት ያለው እግዚአብሔር ልቡ ጋር ነው። እግዚአብሔር ግንኙነት ቁመቱ ጋር አንድም አይደለም። ለዚህ ነው እነ ኤልያብ ሲታዩ በእግዚአብሔር ፊት በሳሙኤል ፊት በጣም ትከሻቸው ያማረ፣ መልካቸው ያማረ፣ ቁመናቸው ዘለግ ያለ ነበሩ። እግዚአብሔር ግን አቴንሽኑ ፊዚካል ነገር አይደለም። እዚህ ፊዚካል ነገር ላይ ሜሬጅ አይመሰረትም። በጣም ታስ ሮንግ፣ ቬሪ ሮንግ፣ በጣም ስህተት ነው። ፊዚካል ነገር ላይ ሜሬጅ አይመሰረትም። ለምን?
ምናልባት እንትኑ ሪሌሽንሺፑን ለመጀመር አንድ ግብአት ሊሆን ይችላል። አንድ ግብአት እንትኗን ወድጄ አይቻት ነው የወደድኳት እንትኗ ምናምን ልንል እንችላለን። እሱ ብቻ ግን መሰረት አይሆንም ለትዳር አይሆን መግቢያ ሊሆን ይችላል፣ መጀመሪያ ነገር ሊሆን ይችላል። ስለዚህ እነዚህ ነገሮች የሰውን አይዴንቲቲ የሰውን ማንነት ሊገልጡ አይችሉም። ስለዚህ ረጅምነቱን የሚጠላል፣ አጭርነቱንም ይጠላል። ይሄን ግን ራስን መቀበል ከሚባለው አልፎ ጥልቅ ነው፣ ከዚህም ያልፋል። ራስን መቀበል እግዚአብሔር እንደሚለን ካሰብን አጭር መሆናችንም ረጅም መሆናችንም ትዝ አይለንም፣ በትክክለኛ እውቀት ራሳችንን ስናቅ። ይሄኛው በጣም በጣም ጠቃሚ የመጀመሪያ ሀሳብ ነው። ሌላ ሁለተኛው ከራስን ከመቀበል ጋር ሁለተኛው ፖይንት የተወደድን እንደሆንን ማሰብ። በእግዚአብሔር የተወደድን እግዚአብሔር የተቀበለን ሰዎች እንደሆነን ማሰብ። ልንገራችሁ፣ እግዚአብሔር እንደተቀበለን ካሰብን ማንም ይቀበለናል። ግን የተወደድን እንደሆንን ካላሰብን፣ በእግዚአብሔር ራሱ የተወደድን እንደሆንን ካላሰብን በጣም እንስቃያለን። ሰዎች እንዲቀበሉ የማናደርገው ነገር የለም፣ የማንዋሸው ውሸት የለም፣ የማንፈጥረው ነገር የለም፣ የማንጨምረው ነገር የለም። ቴንክ ዩ ፕሮፌትስ። የማንጨማምረው የማናመጣው ነገር የለም። እኔ እንደዚህ ነኝ፣ እኔ በዚህ ገብቶ፣ እኔ በዚህ ወጥቶ፣ እኔ በዚህ ወጥቶ ምናምን እንትን ሄጄ ሳገለግል ምናምን ሁሉም ማን ቆርጠው ማን በጥሰው ነገር የለም። ለምን? በሰው ዘንድ ምን ለማድረግ ለመወደድ ስለምንፈልግ፣ በሰው ዘንድ ለመወደድ ስለምንፈልግ። ልንገራችሁ፣ መጀመሪያ ተወዳጅ እንደሆንን ማመን አለብን። እስቲ እኔ ተወዳጅ ነኝ በሉ። እስቲ ጻፉ፣ እስቲ ኮሜንት፣ እኔ ተወዳጅ ነኝ፣ በእግዚአብሔር የተወደድኩ ነኝ በሉ። ከዚህ ጀምሮ ጤናማ እውቀት ስለሆነ በእግዚአብሔር የተወደድኩ ነኝ፣ ተወዳጅ ነኝ። በእግዚአብሔር ከተወደድን፣ በእግዚአብሔር ተወዳጅ ከሆነን የትም ቦታ ብንሄድ ሰዎች ይቀበሉናል። ለምን አይቀበሉ? ምንም ምክንያት የለም። ምንም እኛን የማይቀበሉበት ምክንያት የለም። ግን ምንድነው? መጀመሪያ እኛ ከራሳችን ከውስጥ ሌላ ሀሳብ ስላለን ስንሄድ ራሱ በተከፈለ ልብ ነው የምንሄድ ወደምንሄድበት ቦታ። የትኛውም ሪሌሽንሺፕ ውስጥም ስንገባ ራሱ የሆነ ነገር ከተፈጠረ ስለማትወደኝ ነው ስለማትወጂ ነው እንላለን። ቶሎ የምናወጣው ቶሎ ምን ተነፍሳት ቶሎ ምን ለቃት ቶሎ ማረጋገጥ የምንፈልገው ትወደኛለች አትወደኝም፣ ትወጂኛለች አትወጂኝም፣ ትወደኛለህ አትወደኝም። እችን ነው ቶሎ ማረጋገጥ የምንፈልገው። እችን ለምን? ከውስጥ ሀሳቡ አለች። ባይወደኝስ፣ ባይቀበለኝስ፣ ባትወደኝስ፣ ባትቀበለኝስ? አይ እግዚአብሔር ተቀብሎ ነው። መጀመሪያ እግዚአብሔር እንደተቀበለን አምነን ወደ ትዳር መምጣት ያለብን። አልወደድም ብሎ የሚያስብ ሰው ወደ ትዳር መምጣት የለበትም። ለምን? ይሰቃያል። ተነስና ከሱ ጋር ቤት እየተጸዳ ነው፣ ተነስና እዛ ጋር ተቀመጥና ቀድማ የምትጮህ ስለማትወደኝ ነው የምትለው ሀሳብ ነች። ቶሎ ያቺ ሀሳብ ስላለች ማለት ልባችን ውስጥ አለመወደድ ስላለ። በነገራችን ላይ ሰው በሙሉ የተዋሸው ውሸት አለ። ሰው በሙሉ የተዋሸው ውሸት በዚህ ምድር ላይ ሰው በሙሉ የመጀመሪያው ውሸት እግዚአብሔር አይወዳችሁም የሚል ውሸት ነው። እግዚአብሔር አይወዳችሁም የሚል ውሸት ነው የተዋሸው። ስለዚህ በእግዚአብሔር አልወደድም የሚል ሰው በባልና በሚስት እንዴት እወደዳለሁ ብሎ ያስባል። ስለዚህ በጣም ራሱ የሚገርመን ራሱ መወደዳችን ነው። አንዳንዴ ለምን አንወደድም የሚል ምን ስላለ? እውቀት ስላለ፣ ተወዳጅ አይደለንም ብለን ስለምናስብ። ይሄ በነገራችን ላይ ልንገራችሁ፣ ተወዳጅ ነኝ ብሎ ማሰብ ትዕቢት አይደለም፣ ትህትና ነው። ለምን? እግዚአብሔር ስለወደደን ማለት ነው። አስቀድሞ እግዚአብሔር የሚወደውን ሰው እኛ ተነስተን አትወደድም ማለት ራሱ ተገቢ አይደለም። አንዳንድ ጊዜ ልንገራችሁ፣ የሰው ውስጥ ራሱ የሰው ሪሌሽንሺፕ ውስጥ ራሱ ገብተን እናጠፋለን ስላችሁ እንዴት ነው? እንዴት ወደዳት? እንዴት እሷን ወደደች? እንዴት እሱን አገባች? እንዴት ከሱ ጋር ሆነች እንላለን። ለምን? በእኛ አእምሮ ስለዛ ሰው ያለው እውቀት ሌላ ስለሆነ፣ ወይም ስለዛች ሴት ያለን እውቀት
ሌላ ስለሆነ በእግዚአብሔር ዘንድ ሰው ሁሉ የተወደደ እንደሆነ መጀመሪያ ማወቅ አለብን። ከዚህ እውቀት መጀመር አለብን። እኔ የተወደድኩ ነኝ። እኔም በቃ ስኖር ተወዳጅ ነኝ። እግዚአብሔር ምን አድርጎኛል? ወዶኛል። እግዚአብሔር ምን አድርጎኛል? ተቀብሎኛል። እግዚአብሔር ከወደደኝ ከተቀበለኝ ሰው እንዴት አይቀበልም? ይቀበለኛል፣ በደንብ ይቀበለኛል። ግን ምንድነው ሁሉ ጊዜ የሆነ ቦታ እንኳን ስንሄድ አዲስ ቦታ ምናምን ስንገኝ ቀድመን እርግጠኛ መሆን የምፈልገው ሰዎች እንደወደዱና እንዳልወደዱ። ሰዎች ይወዱኛል ወይስ አይወዱኝም? ሰዎች ይቀበሉኛል ወይስ አይቀበሉኝም? ሰዎች ለኛ የሚሰጡት ሀሳብ በጣም ቦታ ይይዛል በልባችን ውስጥ በጣም። ይሄ ማለት እርግጠኛ አይደለንም ማለት ነው በአንዳንዱ ነገሮቻችን። ለምን የምንጠብቀው ከሰዎች ተቀባይነትን ማግኘት የምንጠብቀው ከሰዎች ነው። መጀመሪያ ራሳችንን መቀበል ነው። ቀጥሎ ደግሞ እግዚአብሔር እንደተቀበለ እንደወደደ ተወዳጅ እንደሆነ ምን ማድረግ ነው? ማወቅ ነው። እኔ ተወዳጅ ነኝ ብዬ ካሰብኩ ትዳር ውስጥ ብወደድ ደስ ይለኛል። ግን የመጀመሪያ ፍላጎቴ የመወደድ ጥማት ስለሌለኝ ምን ማድረግ ነው? መስጠት ነው። ጊቨር ሆኜ ነው የምገኘው። ለምን? እንደተወደድኩ በእግዚአብሔር ተወዳጅ እንደሆንኩ ምን ስላልኩ ስላወቅኩ ረክቼ ስለምጀምር ማለት ነው። በእግዚአብሔር ረክቼ ስለምጀምር፣ በእግዚአብሔር ደስ ብሎኝ ስለምጀምር፣ በእግዚአብሔር ሞልቼ ስለምጀምር። እዚህ በእግዚአብሔር ፍቅር የረካ የረሰረሰ ሰው ዝም ብሎ ያገኘውን ሰው ሁሉ ኬር ያደርጋል፣ ይሰጣል፣ ያቅፋል እንጂ ኒድ ይሄ አምጣ 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 የሚል ሰው አይደለም። ዲማንዲንግ አይሆንም። ዲማንዲንግ ነው በራሱ ሙልት ብሎ ነው የሚኖረው። አይረብሽም ሰው። ልንገራችሁ፣ ሰው የሚረብሸው ብዙ ጊዜ ሌሎች ሰዎችን፣ የትዳር ጓደኞችን፣ ግሩፕ ምናምን የሚረብሹ ሰዎች አንድ ጩኸት አለባቸው። ይሄ ከሰው አቴንሽን የማግኘት መወደድ የሚባለውን ነገር፣ መፈለግ የሚባለውን ነገር ማግኘት ይፈልጋል። እሱን ማሳየት ይፈልጋል። ልንገራችሁ፣ ከዚህ ዓለም ራሱ የተማርነው ጥበብ በወንድና በሴት መካከል ባሉ ሪሌሽንሺፕ ላይ ባሉ ነገሮች በጣም ድራማ የሚበዛበት ለምንድን ነው ታውቃላችሁ? እችን ነገር ነው ሰው ቶሎ ማወቅ የሚፈልገው። እችን መወደድ፣ ተፈላጊነትን ምናምን ምን ማድረግ እንፈልጋለን? መጨመር፣ ከዛኛው ሳይድ ማግኘት፣ ማምጣት ምናምን እንፈልጋለን። ስለዚህ ወንዱም ኮራ ሲል፣ ሴቷም ኮራ ስትል ምናምን እነዚህ ነገሮች የሚያሳዩን እየፈለጉ ነው እንግዲህ ሁለቱም እንደዚህ ኮራ የሚሉት። ግን ምንድነው ያቺ ከውስጥ መፈለግ የምትባለው መወደድ የምትባለው ነገር ምን እንድትደርግ በደንብ ጮክ እንድትባል ትፈለጋለች። ስለዚህ እሷን ምን እናደርጋለን? ፊድ ለማድረግ የማንሰራው ድራማ የለም፣ ማንፈጥራቸው ነገሮች የለም። እነሱ ነገሮች የሚያደርጉን አልመሰላችሁ? ይሄ ሰው ሊሞላው የማይችለው ስለሆነ ይሄን ረሃብ በሱ ተመልሰን ልንጎዳ እንችላለን። ልንገራችሁ፣ ረሃባችን ምን እንደሆነ ሰዎች ሲያውቁ እሱን እየሰጡና እየነሱ ሊጫወቱብን ይችላሉ። በጣም ሊጫወቱብን ይችላሉ። ስለዚህ አንዳንድ ጊዜ ሰዎች ጥፋት እንኳን አጥፍተው ማኒፕሌት የሚያደርጉት በዛች ሰው ጋር ኒድ አለች ተብላ በምታስበው ነገር በምናስብ። ስለዚህ በዛ በኩል ምን የምናደርገው ያጠፋናቸው ነገሮች እንኳን እንዲሸፈኑ የምናደርገው። ስለዚህ በእግዚአብሔር ከሞላ ቴንኪዩ መሳይ፣ ቴንኪዩ ሶ ማች። በእግዚአብሔር ከሞላ፣ በእግዚአብሔር ከረካን፣ በእግዚአብሔር እንደተወደድን ካወቅ ሌላ ምንም ድራማ አያስፈልግም። ቴንኪዩ ሶ ማች ብራዘር። ምንም ድራማ አያስፈልግም። ለምን? በቃ እኔ ራሴን ተቀብያለሁ። እግዚአብሔር እንደሚያየኝ ራሴን አያለሁ። እኔ ማፍቃሪ ነኝ። ሌላ ሰው ደግሞ መጥቶ ወድሃለሁ ሲለኝ ቀጥላለሁ። ባለፈው ቅዳሜ የነበራችሁ ሰዎች ምናልባት ሰምታችኋል። እኔና ማሬ መጀመሪያ እኔም እየወደድኳት እሷም እየወደደች፣ ግን ሳልነግራት ቆይቼ ነበር። ቴንኪ መሳይ። እሷ መጨረሻ ላይ ምንድን ነው መንገዳችን ወዴት ነው ምናምን እያለች ስጠይቅ እዛን ጊዜ እኔም ምን አልኩኝ? ተናገርኩ። እሷ ግን የምንሄድበት መንገድ እንደዚህ ይመስለኛል እና አንተ ምን ታስባለህ? እኔም እስካሁን ድረስ ያልነገርኩሽ ለዚህ ምክንያት ነው። ያው
እንትኑን ኢንተርቪው ማየት ከፈለጋችሁ ኩኪ ዩቲዩብ ላይ ሄዳችሁ ማየት ትችላላችሁ። እና ይህንን ያነሳውበት ምክንያት ለምንድን ነው? እሷ መወደድ ስለተሰማት ብቻ ወይም እንደፈለግኳት ስለተሰማት ብቻ ምንም ድራማ አልሰራችም። እኔም ደግሞ እሷ ይሄንን ሀሳብ ከአፏ ስላወጣች ወይም ስለተናገረች እንደምትወደኝ ስለተናገረች ብቻ ደግሞ እኔም ሌላ ድራማ መስራት አላስፈልገኝም። በቃ የእውነት ፍላጎት ባለን ጊዜ ሁላችንም ነገሩን ፊት ለፊት አውጥተን መናገር ነው እንጂ ያችን ተወዳጅነት ስሜቷን እንትን ለማድረግ ፊድ ለማድረግ ተብሎ የማይገባ ድራማ ረጅም ጊዜ የማይጠቅም ጊዜ የምናሳልፈው የጭቅጭቅ የምናምን ጊዜ የምናሳልፍባቸው ገና በእጮኝነት ጊዜም ቢሆን ወይም ገና በመጠያየቅም ጊዜ ብዙ የማይገባ ነገር ውስጥ የምንገባባቸው ምክንያቶች እነዚህ ናቸው። ፍላጎት፣ የመወደድ ይሄ በሰዎች ዘንድ ተቀባይነት እንደ ተወዳጅነት እንደ ያንን እርግጠኛ ለመሆን ነው የምንጣጣው። በጣም እርግጠኛ ለመሆን በቃ አንድ ጊዜ እግዚአብሔር ከተቀበለን አለቀ፣ ጨርሰናል። እግዚአብሔር ተቀብሎናል። ይሄኛው ሰውዬ ካልተቀበለኝ፣ እችኛዋ ሴትዮ ካልተቀበለች ችግር የለው። እኔ ራሴን ከተቀበልኩ ደስ ብሎ ይኖራሉ። እኔ ራሴን ከወደድኩ ደስ ብሎ ይኖራሉ። በእግዚአብሔር የተወደድኩ እንደሆንኩ ካወቅኩ ደስ ብሎ ይኖራሉ። ለምን? እግዚአብሔር ራይት ትክክለኛ ሰው ወደ እኔ ያመጣል። ትክክለኛ ሰው የማልጸጸትበት፣ ምንም ሀዘን የማይዘኝ፣ አንዳች ፍርሃት የማልያዝበት ትክክለኛ ሰው ወደ እኔ ያመጣል። ሌላኛው ሶስተኛው ፖይንት ሁለቱ፣ የመጀመሪያው ራስን መቀበል ነው። ሁለተኛው ተወዳጅ እንደሆነ ማወቅ ወይም ማሰብ፣ ስለ ራሳችን ትክክለኛ እውቀት መያዝ ነው። ትክክለኛ እግዚአብሔር ይወደኛል። እግዚአብሔር ከወደደኝ ሰውም ላይወደኝ የሚችልበት ምንም ምክንያት የለም። በሰው ዘንድ ምን አደርጋለሁ? እወደዳለሁ። ሶስተኛው ጠቃሚ ነገር አሁን ደግሞ እስካሁን ድረስ ራሳችን ላይ አይደል፣ አሁን ደግሞ ከኛ ወጣ ብለን ደግሞ እንመልከት። ሶስተኛው ነገር ከምንወደው ሰው ጋር ኮመን የሆኑ ሀሳቦች ምን ሀሳቦች አሉ? ምን ሀሳቦች አሉ ከምንወዳቸው ሰዎች ጋር? ለምሳሌ አብረን ልንኖራቸው ካሰብናቸው ሰዎች ጋር ምን ኮመን የሆነ ሀሳብ አለ? ምን አይነት ሀሳቦች ናቸው? አንድ አይነት ነገር፣ ለምሳሌ ስለ ገንዘብ ያለን አመለካከት ምንድን ነው? ስለ ቤተሰብ ያለን አመለካከት ምንድን ነው? ስለ ቸርች ያለን አመለካከት ምንድን ነው? ስለ ልጆች ያለን አመለካከት ምንድን ነው? እነዚህን እውቀቶች በደንብ መፈተሽ አለብን። ለምን? ሊያኖሩን የሚችሉት ነገሮች እነዚህ እውቀቶች ኮመን የሆኑ እውቀቶች፣ እውቀት ስል በደንብ እመጣለሁ። እውቀት እያልኩ ማወራው ምን እንደሆነ እንግዲህ ሰውን እወዳለሁ ማለት የያዘውን እውቀት በሙሉ እቀበላለሁ ማለት አይደለም። ለምን? ሁሉም እውቀት ትክክል ስላልሆነ። ስለዚህ እኔን ወደዳችሁኝ ማለት የተሳሳትኩበትን እውቀቴን ወይም የተሳሳትኩባቸውን ነገሮች ትወዱልኛላችሁ ማለት አይደለም። ኖ እዚህ ጋር ተሳስታል፣ ይሄ ትክክል አይደለም ብላችሁ ኮሬክት የምታደርጉበት ምን ያስፈልጋችኋል? ማሰብ፣ ማገናዘብ የምትችሉበት ነገር ያስፈልጋችኋል። ለዚህ ነው ብዙ ሰው በእጮኝነት ጊዜ ላይ በጣም ኢሞሽናል ስለሚሆን አያስብም። ኮሬክት የሚያደርገውን ነገር አያስብም፣ ወይም መስተካከል ያለበትን ነገር አያስብም። ለምን? ኢሞሽኑ ከቨር ስለሚያደርገው፣ ኢሞሽኑ እንትኑ አእምሮውን በትክክል እንዳያስብ ስለሚያደርገው። ምን የሚባል እንትን አለ መሰላችሁ? ሳይንቲፊክ ኔም የሃኒሙን ኢፌክት የሚባል እንትን አለ። ምንድነው ስሙ? ቃል አለ። ይሄ ሃኒሙን ኢፌክት የሚባለው አእምሮአችን ከእጮኝነት እስከ ሃኒሙን ድረስ ባለው ጊዜ ላይ በጣም ኢንቮልቭ የሚያደርገው ስሜት ነው። በጣም ብዙ ነገር ላይ ኢንቮልቭ የሚያደርገው ስሜት ነው። እውቀት ኢንቮልቭ አያደርግም። እና ይሄ ሃኒሙን ኢፌክት ምን ያደርጋል መሰላችሁ? ልክ ሃኒሙን እያለቀ ሲሄድ ነው እንትኖቹ መታየት የሚጀምሩት። ለዚህ ነው እንዲህ ወዲያ ከተጋባን 2 ወር አልሆነንም እኮ አዲስ ባህሪ ያመጣ ምናምን የሚባሉ ነገሮች የሚመጡት አዲስ ባህሪ አይደለም። በፊት አላየ ነው። በፊት ኢሞሽናችን ኃይልሻ እንዴት ነህ ይልኝ። ኃይልሻ ስለ ሜሬጅ እያወራ ነው። ኃይልሻ
ስለ ሜጂ ያወራ ነው። እሺ ስለዚህ በእነዚህ ወቅቶች ይሄ ከእጮኝነት እስከ ሃኒሙን ባለው ጊዜ ይሄ ሃኒሙን ኢፌክት ሰው በትክክል አእምሮ እንዳይጠቀም ያደርገዋል። ኢሞሽኑ ብቻ ነው ኢንቮልቭ የሚያደርገው። ስለዚህ የዛን ጊዜ ትክክለኛ ሀሳባቸውን የሰዎችን ሀሳብ በትክክል ማየት አንችልም። የኛም ትክክለኛ ሀሳባችን በትክክል መታየት አይችልም። ለምን? የሚረብሸን ነገር እንኳን ቢኖር ኢሞሽናችን ተጭኖት ያንን ሀሳብ ምን እናደርጋለን? እንቀጥላለን ከሰዎች ጋር ያለን ነገር። ከዛ ልክ ይሄ ኢሞሽናል የሆነው ነገር ተያይዞ እስከ ሃኒሙን ድረስ ይዘልቃል። ከሃኒሙን መልስ ከሃኒሙን በኋላ ልክ ነገሮቹ ይሄ ኢሞሽኑ በደንብ እየቀዘቀዘ ሲመጣ ኢሞሽኑ ትክክለኛው ቦታ ላይ ሲመጣ የዛን ጊዜ አእምሮ ምን ማድረግ ይጀምራል? በትክክል ማሰብ ይጀምራል፣ ማገናዘብ ይጀምራል፣ መጠየቅ ይጀምራል፣ ሪዝነብል መሆን ይጀምራል አእምሮ። የዛን ጊዜ ምን ይመጣል? ግጭቶች ይመጣሉ።